ውድ የሳምሪ ኪችን ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ሁለት አይነት የቅቤ አነጣጠር ልናይ ነው ማለት ነው። ይሄኛውና ይሄኛው ማለት ነው። አብረን እንሂድ። ውድ ቤተሰቦች አሁን ቅመም ነው የምናየው ማለት ነው። አሁን ይሄ እየቀለጠ ነው፣ ሳይቀልጥ ቶሎ ብለን እንድናስገባው ማለት ነው። ይሄ እኔ ይሄንን አለኝ ማለት ነው። ይሄ አለኝ ወቅጬ ያስቀመጥኩት ነው ማለት ነው። ከዛ በሰብል አለኝ ኮረሪማ፣ አብሽ፣ ጥቁር አዝሙድ፣ ነጭ አዝሙድ እነዚህ ምን ይደረጋሉ? በደንብ ማሞቅ አለብን። ይታመሱና በደንብ ሳያር በስነ ስርዓት ይታመሳል። ከዛ አንድ ላይ ደባልቀን መድቀቅ የለበትም፣ በጣም መሻከር አለበት። ለምን በጣም መድቀቅ የለበትም፣ እንደዚህ ማለት ነው። እንደዚህ ነው መሆን ያለበት። ከዛ ምን እናደርጋለን? እነዚህ ከተወቀጡ በኋላ እነዚህ ማለት እነዚህ ናቸው፣ ይሄኛው ማለት ነው። ከዛ እዚህ ጋር እርድ አለኝ። ሰው እንደ ፍላጎት ነው፣ ብቻ እንዲሆን ከፈለጋችሁ ማለት ነው። ከዛ ይሄ ኮሰረት፣ እነዚህ መጨረሻ የሚደረጉ ናቸው። አብረው ከዚህ ጋር አይወቆጡም፣ አይታመሱም ማለት ነው። ስለዚህ ይሄኛው ይሄ ምን አደርጋለሁ? ይሄ የሚጠቅመን ለምንድን ነው? እንትን ምንድን ነው ስሙ? እንደ ገበታ ቅቤ ነው የሚያገለግለን ማለት ነው። ገበታ ቅቤ አሁን የምንገለገልበት እንደ ገበታ ቅቤ ነው። አሁን ቅንጫ አለኝ እኔ አጥቤው ማይክሮዌቭ ላይ ፀሐይ ስለሌለኝ አጥቤው ማይክሮዌቭ ላይ አድርቄው ነው ማለት ነው። ከዛ የሚለቀምም ካለ ታይቶ ንጹህ መሆን አለበት። ከዛ ምን እናደርጋለን? እናስገባዋለን ማለት ነው። ይታያችኋል አይደል? ወደ ቅቤው እናስገባዋለን እንደ መከለሻ። ሽታም የለውም ምንምም የለውም ራሱ ብቻ ግን አብሮ እንዲያልተከትከው ማለት ነው። እርድም አይገባም፣ እርድም አይገባም፣ ምንም የማይገባም ወደዚህኛው ማለት ነው። አሁን እኛ ከማንጠራችን በፊት እጃችን ንጹህ ሆኖ በደንብ ታጥበን እንደዚህ በእጃችን እያየን ቆሻሻዎች መልቀም አለብን። ለምን ቅቤዎች ላይ ከዛም ተለቃቅመው ስለሚሰበሰቡ ቆሻሻ ሊኖረው ይችላል። ማለት ሳር ምናምን ማለት ነው ቆሻሻ። ከዛ እነሱ በደንብ መለቀም አለባቸው ማለት ነው። ከዛ አሁን ይሄኛው ምን እናደርጋለን? ያዘጋጀሁት የፈጨሁት እነዚህ ማለት ነው። ሰው እንደ ፍላጎቱ እንደ ብዛቱ የሚያደርገው ማለት ነው። ከዛ ቅመሜን አስገባው ማለት ነው። ለምን ሳይቀልጥ፣ በጣም ሳይቀልጥ ነው መግባት ያለበት። ይሄኛው የሚያገለግለን ለፓስታ ፉርኖ፣ ዳቦ ላይ ስናደርግ በቃ እንደ ገበታ ቅቤ ስለሆነ እንደዛ ነው ማለት። ምንም እርድም ምንምም ካለ ቅንጨ በስተቀር ሌላ ነገር አታስገቡም ማለት ነው። ከዛ ምን እናስገባለን? እርድ ትንሽ፣ ሰው እንደ ፍላጎት ነው። እኔ እርድ ከለር ደስ ስለሚለኝ ችግር የለውም፣ ግን መደረግ ጥሩ ነው ቢደረግ። እርድ ማለት ነው። ከዛ ይሄ
ኮሰረት መጨረሻ አካባቢ ማለት ነው። ከእርድ በኋላ ኮሰረት ማለት ነው። በጣም ቆንጆ ነው የሚያደርገው ማለት ነው። ኮሰረት እርጥቡም ካለ ኢትዮጵያ እርጥቡ ሲደረግ ደስ ይላል። ይሄ ደረቁ ነው። ደረቁም ይደረጋል አይወቀጥም እንጂ ያው እንደዚህ ሆኖ እየፈላልን ነው ማለት ነው። እሳቱ ቀንሶ ይሻላል ቀስ ብሎ ይሄው ሊወርድ አካባቢ ሲል ይሄ ከላይ ያለው ከላይ እንደዚህ ብሎ የለ ከላይ እንደዚህ ማውጣት አለብን በማንኪያ ቀስ ብለን ማለት ነው። ይሄው እንደዚህ ሆነልን። አሁን ሳያርብን ይሄኛው እናወርደዋለን ማለት ነው። አሁን ይሄው ጥርት ብሎ ደስ ሲል ውሃ ነው የመሰለው ማለት ነው። ይሄ እዩት፣ ታያችኋላ። ቅንጫው እዛ ዝግ ብሎ ቀረ። ይሄ ከላይ ያለው ይሄ ውሃ ነው የሚመስለው ሲያምር ታያችኋል አይደል? ይሄም እንደዛ ለምን መጨረሻ አካባቢ ቀስ ብሎ ነው መንተክተክ ሲጀምር ቀንሰን ይሻለናል። ይሄው ይታያችኋል። ጥርት ብሎ ሁሉም እንደዚህ ቀስ ብሎ ከዛ ይሄ አጥፍቼዋለሁ እሳቱ ያላጠፋሁትም ትንሽ ስለሚቀረው ማለት ነው። ይሄው እንደዚህ ሆነልን ማለት ነው። ይሄው እንደዚህ ሆነ። ይሄኛውም እንደዚህ ሆነ። አጥልለን እንገናኝ። ትንሽ ቀዝቅዝ ትንሽ ስለ ቤተሰቦች ይሄው እንደዚህ ሆኖ አጠለል ነው ማለት ነው። ይሄንን አጠለል ነው። ይሄ ኖርማሉ ቅቤ ማለት ነው። ይሄ ደግሞ በቅንጫ ያጠለል ነው ማለት ነው። ይሄው ቅንጫው ከስር ነው የሚቀረው እንደዚህ። ይሄው ከውስጥ ምንም እንትን የለውም። ይሄው እንደዚህ ሆነልን ማለት ነው። ይሄኛው ማለት ነው። ስለዚህ እንደዚህ አድርገን በኋላ ደግሞ እንገናኝ ማለት ነው። ይሄው ያነጠርነው ቅቤ እንደዚህ ሆነ ማለት ነው። አሁን አሳደርኩት ማለት ነው። ከዛ በንጋቱ እንደዚህ ሆነ አደረ ማለት ነው። ስለዚህ ይሄ ምን ነበር ይሄኛው ቅቤው እንትን ይሄኛው የገበታ ቅቤ እንደ ገበታ ቅቤ የምናረገው ማለት ነው። ይሄ ለዳቦ ለፓስታ ፍርኖ የሚሆነው ነው ማለት ነው። ይሄ ምንም አይነት ቅቤ ያው እንዳያችሁት ነው። ምንም እንትን ስላልገባበት ይሄው ቆንጆ ነው። ይሄው እንደዚህ ይሆናል ማለት ነው። ይሄ ፍርፍር ብሎ በጣም ቆንጆ ነው። ከፈለጋችሁ ፍሪጅ ውስጥ አድርጉት። ምንም ቅመም ስላልገባበት ነው እንጂ ያው ግን ይሄ ምንም አይነት እርድማ አይገባ ምንም ስለማይገባ ያው እንዳሳየኋችሁ ማለት ነው። ሽታው በጣም ምርጥ ነው። ሽታው ደስ ሲል ከመግዛት እዚህ ጋር ነው ብዬ ነው። ይሄ ደግሞ ያው ያነጠርነው ቅመሞቹ የነገርኳችሁ ነው ማለት ነው። ቅመሞቹ ነግሬያቸዋለሁ። ይኸው በስመ አብ አሸዋ እንደ አሸዋ ነው የሆነው። ያው ቅቤው ቆንጆ ነው። ይኸው ታያችኋላ። ለዚህ ማለት ነው። ለዚህ እንደዚህ አድርጋችሁ ሞክሩት። በጣም ቆንጆ ነው። ሽታው ነግራችሁ አልችልም። ዋው! እና ሞክሩት፣ ታመሰግኑኛላችሁ። ያው ሰው ቅቤ ማንጠር አይጠፋውም፣ ግን ከአንዱ ይላል ማለት ነው። ይሄ ዋናው ይሄ ለማሳየት ነው። እና ስለምትከታተሉኝ አመሰግናለሁ። ዛሬ ሆሳዕና ነው፣ እንኳን አደረሳችሁ። ስለዚህ አመሰግናለሁ። ስለምትከታተሉኝ አመሰግናለሁ። ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ተከታተሉኝ። ስለምትከታተሉኝ አመሰግናለሁ። ቻው